Yeah, I mean, there's hundreds of protesters out here, just like the last two No King's Day protests, and they've started their march. Take a look behind me. Event organizers tell me that the message really hasn't changed since the beginning. They're unhappy with the Trump administration. Let's now bring up Pamela Joe, the sham. A protest to remind those in power, especially the Trump administration, that no one is above the law. Many people across the United States are protesting against what they say is the expansion of presidential powers, against immigration crackdowns, and against the war in Iran that many here fear is spiraling without a clear endgame. ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ሰበር አንገብጋቢ አስቸኳይ ጊዜ የማይሰጥ አሁን ብቻ መደመጥ ያለበት ዜናና መረጃ ይዘን መጥተናል በመላው የአሜሪካ ግዛት ከልጅ እስከ አዋቂ ከሊቅ እስከ ደቂቅ ህዝቡ ስለኛ ስለ ስደተኞች ድምጽ ሊሆን ሊታገል ደረቱን ለታንክ አንገቱን ለሰይፍ ሰጥቶ ትራምፕን ሊቃወም ወጣ ጠጠር መጣያ የለም የኢራንን ጦርነት ለማስቆም የተደረገው ግብግብ ሌላኛው የዚህ ሰልፍ አካል ሆኖ ቀጥሎ ውሎ አድሯል በዚህ ሰልፍ ላይ በትራምፕ የኢሚግሬሽን ህግ የተማረሩ በኑሮ ውድነቱ የተማረሩ በኢራኑ ጦርነት የተጨነቁ ሀበሾችም ትውልደ ኢትዮጵያውያንም ጭምር ከነጮቹ ጎን ተሰልፈው አሜሪካን ሲያንቀጠቅጧት ውለው አድረዋል በሰልፉ ባነር ላይ ፖስት የተደረጉ መፈክሮች የተቃውሞ ቃላት ተለቅመው ለአድማጭ ተመልካቾቻችን ቀርበዋል ትርጉማቸው ያስገርማል ለካ አሜሪካውያን እንዲህ ናቸው ለካ ትራምፕ ብቻውን ነው የሚወዛወዘው እስክትሉ ድረስ ትገረማላችሁ አብራችሁን ቆዩ A protest to remind those in power, especially the Trump administration, that no one is above the law. Many people across the United States are protesting against what they say is the expansion of presidential powers, against immigration crackdowns, and against the war in Iran that many here fear is spiraling without a clear endgame. Let's now bring up Pamela Joe, the sham, who is hiding the Epstein files. Let's bring up Kash Patel with the $sign. Carolyn Levitt, Lion Carolyn Levitt, come on up. Boo! Boo! Let's bring out the bootlicker himself, Pete Hegseth. Kegsbreath. Liquor is a double entendre. You can spell it however you like. He's all about it. Let's now bring up Pamela Joe, the sham, who is hiding the Epstein files. Let's bring up Kash Patel with the $sign. He gave up a flight on his taxpayer-funded Gulfstream to be with us today, and his eyes are wide open, taking this all in. We have the original poser himself, J.D. Vance. I want a rousing response to his impeach, convict, remove, or remove and convict. Impeach, convict, remove. Impeach, convict, remove. Impeach, convict, remove.
እንግዲህ የተከበራችሁ አድማጭ ተመልካቾቻችን እንዳያችሁት እንደተመለከታችሁት በአይነቱ ልዩ የሆነ ሰላማዊ ሰልፍ ነው። ከሁሉም የአሜሪካ ግዛት ከ53ቱም የአሜሪካ ግዛት አንድም የቀረሰው የለም ነው የተባለው። ብዛቱ ከ15 ሚሊዮን እስከ 20 ሚሊዮን የሚገመት ህዝብ ነው በነቂስ ከዳርዳር ወጥቶ የትራምፕ አስተዳደር ይብቃን፣ የትራምፕ መንግስትን አንፈልግም፣ ኖ ኪንግ እኛ ንጉስ አንፈልግም ሲሉ እንዲሁም የኢራኑን ጦርነት በጭራሽ አንፈልገውም እኛ አሜሪካውያን አሜሪካ ከኢራን ጋር ጦርነት እንድታደርግ ፈጽሞ አንፈልግም ሲሉ ነው ከዳርዳር በነቂስ ወጥተው ፕሬዝዳንት ትራምፕን በመቃወም ትውልደ ኢትዮጵያውያን አበሾችም ጭምር ያሉበት ሰላማዊ ሰልፍ ነው። አሜሪካ ባንድ እግሯ ቆማለች። አሜሪካ ተንቀጥቅጣለች። ፕሬዝዳንት ትራምፕ ደንግጠዋል ነው የተባለው። እንደዚህ አይነት ተቃውሞ ገጥሟቸው አያውቅም ፕሬዝዳንቱ። ከኢራን ጦርነት ይልቅ አሜሪካ ውስጥ የተነሳው ኃይል ፕሬዝዳንት ትራምፕን ያስፈራቸዋል ተብሏል። የተቃውሞ ዋና ዋና ነጥቦች ምንድናቸው የሚለውን በዝርዝር እንመልከተው። በሰላማዊ ሰልፉ ላይ አልፎ አልፎ ፈገግ የሚያስብሉ አብዛኛዎቹ ግን የሚያሳዝኑና የሚያስለቅሱ እንዲሁም የአሜሪካን ህዝብ ምሬት በደንብ የሚያንጸባርቁ መፈክሮችና ፖስተሩ ላይ የተቀመጡ ጽሁፎች አሉ። እነሱን አንድ ባንድ ለቅመን እናቀርባቸዋለን። ከሱ በፊት ግን የተቃውሞ ዋና ዋና ነጥብ ምንድን ነበር? ለመሆኑ ተቃዋሚዎች ወይም ሰልፈኞቹ ያነሱት ዋና ዋና ነጥብ ምንድን ነው? አንደኛ ጸረ አምባገነን ተቃዋሚዎቹ መንግስት ህገ መንግስቱን እየጣሰ ነው፣ የትራምፕ አስተዳደር የፍርድ ቤት ውሳኔዎችን ቸላ በማለት እንደ ንጉስ እየሰራ ነው የሚል ተቃውሞ በሁሉም የአሜሪካ ግዛት ሰልፈኞች ዘንድ ተስተውሏል። የኢሚግሬሽን እርምጃዎች ናቸው። ስለኛ ስለ ስደተኞች ድምጽ ሊሆኑልን ሊቃወሙልን አሁንም በድጋሚ አሜሪካውያኖች ወጥተዋል። ምስጋና ይገባቸዋል። ከዚህ በፊትም በረዶውን፣ ብርዱን፣ መከራውን የአይሲ ፖሊሶችን አፈሙዝ እስከ አፍንጫው የታጠቀውን የአይሲ ፖሊሶችን መሳሪያ ሳይፈሩ ነበር ስለኛ የተቃወሙልን፣ ስለኛ ሙተውልናል። አሁንም እሱ ነው የተደገመው። በቅርቡ በአይሲ እርምጃ ወቅት ለተገደሉት ሰዎች ለአሌክስ ፕሪቲና ሬኒ ጉድ እና ለኪዝ ፖርተር ፍትህ እንዲሰጥ ጠይቀዋል። ስለ ስደተኞች አሁንም ድምጽ ሆነዋል። ስደተኞች ወንድሞቻችን ናቸው፣ እንወዳቸዋለን። አሜሪካ የቆመችው በስደተኞች ነው ሲሉ ነው ለስደተኞች ድምጽ ይሆኑልን። እንደውም አንዳንድ ተቃዋሚዎች በያዙት ፖስተር እኛን ከማባረር ይልቅም ፕሬዝዳንት ትራምፕ እንደሚሉት ኢሚግራንትን ዲፖርት ከማድረግ ይልቅ ዲፖርት አይሲኢ ሲሉ እጅግ ታሪካዊ የሆነ ፖስተር ይዘው ታይተዋል። አይሲኢ ዲፖርት ይሁን እንጂ ስደተኞች ዲፖርት መሆን የለባቸውም ሲሉ ነው። ምንኛ የአሜሪካ ህዝብ ደግ ነው። አቅፈው ደግፈው ይዘውናል። ይሄን ነው የሚያሳየው። ውለታቸውን ፈጣሪ ክፈላቸው ነው የሚባለው። አሁንም ስለኛ ነው ሰላማዊ ሰልፍ የወጡልን። ሁለተኛውና ወይም ሶስተኛው የዚህ ተቃውሞ ዋና ነጥብ የኢራን ጦርነትን መቃወም ነው። አሜሪካ በኢራን ውስጥ በጀመረችው ጦርነት ላይ ያላቸውን ተቃውሞ አብዛኛዎቹ በዚህ ሰላማዊ ሰልፍ ላይ የተመለከታቸዋቸው የአሜሪካ ዜጎች ፖስተር ይዘው ወጥተው ጦርነቱን ተቃውመዋል። የኢራኑን ጦርነት ሙሉ በሙሉ ተቃውመውታል ማለት ይቻላል። አስቡት፣ ከ15 ሚሊዮን እስከ 20 ሚሊዮን የሚደርስ አሜሪካዊ ይህን ጦርነት ተቃወመው ማለት ፕሬዝዳንት ትራምፕ ራቁታቸውን ቀርተዋል ቢባል የሚያስደንቅ አይደለም። ሌላው በዚህ ሰላማዊ ሰልፍ ላይ የተነሳው ዋናው ነጥብ የኢኮኖሚ ቀውስና የኑሮ ውድነት ነው። አዎ የኑሮ ውድነት ዓለምን እየመታት ነው። በተለይ አሜሪካውያን ደግሞ መሯቸዋል፣ እጅግ በጣም መሯቸዋል። ለካ አሜሪካውያንም እንደዚህ ኑሮ ይቸግራቸዋል፣ እንደዚህ ኑሮ ውድ ሆኖባቸዋል ወይ ብሎ ማሰብ አያዳግትም። የኑሮ ውድነት፣ የቤት ኪራይ፣ የምግብና የጤና ዋጋ መናር አሜሪካውያንን አስለቅሷል፣ አስመርሯል። አሜሪካ ሲኦል ሆናባቸዋለች። በመላው ዓለም የሚገኙ ዜጎች አሜሪካን እንደ ገነት የሚቆጥሯት፣ አሜሪካን ለማየት የሚጓጓት፣ እንደ ተስፋይቱ ምድር ብለው የሚቆጥሯት፣ አሜሪካ ለመግባት በዲቪ ያልቻሉት ገንዘብ እየከፈሉ በባህር ሳይቀር የሚገቡባት ይቺ አሜሪካ ለነዋሪዎቿ ግን ሲኦል ናት። እንደምናስበው እንደምንገምተው አይደለችም። አሜሪካ ውስጥ መኖር በአሁኑ ሰዓት ፈታኝ ሆኗል። እነዚህን የተቃውሞ አራት ዋና ዋና ነጥቦች ካሰማናችሁ በኋላ ደግሞ በተቃውሞ ላይ ወይም በሰላማዊ ሰልፉ ላይ ፖስት የተደረጉ ቴክስቶችና መፈክሮችን ስንመለከት አንዳንዶቹ በጣም ፈገግ ያስብላሉ፣ አንዳንዶቹ ያስለቅሳሉ፣ አንዳንዶቹ ቁጭት ይፈጥራሉ፣ አንዳንዶቹ ለካ ትውልድ አሜሪካውያን እስከዚህ ድረስ መሯቸዋል እንዴ ብሎ ለማሰብ ያስችላሉ። እያንዳንዱን ቃላት አንድ ባንድ ለቅመን ይዘናቸዋል። እናንተም ስክሪን ላይ አንብቡ፣ እኛም የቻልነውንና ያስቀረናቸውን ቴክስቶች እንዳነብላቸዋለን።
የመጀመሪያው ሜክ አሜሪካ ቲንክ አጌን ይላል። ይህ ምን ማለት ነው? ሜክ አሜሪካ ግሬት አጌን እያሉ ፕሬዚዳንት ትራምፕ በየቀኑ የሚመኩበትን መፈክራቸውን በአንድ ጊዜ ውድቅ ያደረገ ነው። አሜሪካ እንደገና አስቢ ማለት ነው። ሜክ አሜሪካ ቲንክ አጌን ብለዋል በዚህ ሰላማዊ ሰልፍ ላይ። ሌላው እጅግ በጣም ለመናገርም የሚከብድ ቃላት ቢሆንም ግን አቅርበነዋል። ፋክ ትራምፕ ይላል። ፋክ ትራምፕ፣ ፋክ አይሲኢ ይላል። ይህ እጅግ ከባድ ቃላት ነው። በነገራችን ላይ ሰልፈኞቹ ይዘውት የወጡት ቃላት ነው። ሌላኛው ዊዝ ዚስ ማን ሩድ ክሩድ ብለውታል። ይህ ሰው ማን ነው? ሩድ ነው ክሩድ ነው ብለውታል ፕሬዚዳንት ትራምፕን። ሌላው ዲፖርት አይሲኢ ነው። በጣም የተመቸን እጅግ በጣም በሚገርም ሁኔታ ፕሬዚዳንት ትራምፕ ህገወጥ የሚሏቸውን ስደተኞች ብቻም ሳይሆን ህጋዊ የሆኑትንም ጭምር ከአሜሪካ አባረራለሁ ብለው በተነሱበት ወቅት ዲፖርት አይሲኢ ብለዋል። አይሲኢ የሚባለው ራሱ ከአሜሪካ ይውጣ ይባረር ማለታቸው ነው። ይህ ያስገርማል። ሌላው ዘ ኦንሊ ኪንግ ዊ ኒድ ኢዝ በርገር ኪንግ ብለዋል አሜሪካውያኖች። ይህ በጣም ያስገርማል። የበርገር ንጉስ ነው የምንፈልገው፣ የመንግስት ንጉስ አንፈልግም ብለዋል አሜሪካውያኖች። መሯቸዋል። በርገር አጣን ማለት ነው፣ የሚበላ አጣን ማለት ነው፣ ራበን ማለታቸው ነው በሌላ አባባል። ይሄ በጣም የሚያስገርም ብቻም ሳይሆን የሚያሳዝን እየሆነ መጥቷል። በአሁኑ ሰዓት በአሜሪካን ሀገር በተለያዩ ስቴት ብትንቀሳቀሱ ጎዳና ላይ የወጡ ትውልደ አሜሪካውያን ኔቲቭ የሆኑ ኔቲቭ የሚለው ቃል ምናልባት ትርጉሙ ላይመጣ ይችላል። እንግዲህ ዝሮ አሜሪካዊ የሆኑ ዜጎችን በላቸው ወይም ደግሞ አሜሪካ ተወልደው ያደጉን በላቸው እነሱም ጭምር ጎዳና ላይ ወጥተው ትመለከታላችሁ። በአሜሪካ ረሃብ እየነገሰ ነው። በአሜሪካ ረሃብ እየተስፋፋ ነው። ይህ በጣም ያሳዝናል። ሌላው በዚህ ሰላማዊ ሰልፍና በዚህ የተቃውሞ ሰልፍ ላይ የተስተዋለው አንድ ትልቅ ክስተት አለ። የአሜሪካን ባንዲራ በርካቶች ዘግዝቀው ይዘውት ውለዋል። ታሪካዊ በሆነ መንገድ የአሜሪካን ባንዲራ ዘግዝቀው መስቀል ሀገር ከፍተኛ አደጋ ላይ ነች ማለት ነው። ይህ መልእክት እጅግ በጣም ከባድ ነው። በአሜሪካውያን ሰልፈኞች ዘንድ የአሜሪካ ባንዲራ ተዘግዝቆ አድሯል፣ ተዘግዝቆ ውሏል። ይህ የሚያሳየው አሜሪካ እጅግ እስከዛሬው ታይቶ ተሰምቶ በማይታወቅ መልኩ ችግር ውስጥና አደጋ ውስጥ ገብታለች ማለት ነው። አዎ አሜሪካ ከኢራን ጋር ባደረገችው ጦርነት የአንድ ጋሎን የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የአሜሪካ የውጭ ንግድ በከፍተኛ ሁኔታ ቀንሷል። ፕሬዚዳንት ትራምፕ በሚጥሉት ታሪፍና ባላቸው አስቸጋሪ የውጭ ፖሊሲ የአሜሪካ ነጋዴዎች ተማረዋል፣ ተሳቀዋል። በዚህ ምክንያት የአሜሪካ ኢኮኖሚ ችግር ውስጥ ገብቷል። አሜሪካ ከብዙ ሀገራት ጋር ጦርነት ውስጥ ገብታለች። ከቬንዙዌላ ጋርም ቢሆን ያደረገችው ጦርነት ቀላል አይደለም። ከነ ቻይና ከነ ሩሲያ ጋርም ቢሆን በቀጥታም ባይሆን ፕሮክሲ ዋር በዩክሬን በኩል እያደረገች ነው። አሁን ደግሞ በቀጥታ ከኢራን ጋር ጦርነት ውስጥ ገብታለች። ታዲያ የአሜሪካ ባንዲራ ያልተዘቀዘቀም የማን ባንዲራ ሊዘቀዘቅ ይችላል በዚህ አስቸጋሪ ወቅት? ሌላው በዚህ ሰላማዊ ሰልፍ ላይ ይዘውት የወጡት መፈክርም we have a constitution not a king፣ ህገ መንግስት አለን እንጂ ንጉስ የለንም ይላሉ። ሌላው ዲሞክራሲ ኖት አውቶክራሲ፣ ዲሞክራሲ እንጂ አምባገነን አይኑር ይላሉ። ኖ ኪንግ ኢን አሜሪካ ሲንስ 1776፣ ከ1976 ጀምሮ በአሜሪካ ምድር ውስጥ ንጉስ ጠፍቷል፣ ንጉስ የለም ይላል። ሌላው ታይራኒ ፎል ዌን ፒፕል ራይዝ፣ ህዝብ ሲነሳ ግፍ ይቆማል ይላል። ሌላው ንጉስ የለም ጦርነትም የለም፣ ኖ ኪንግ ኖ ዋር የሚል ነው። እንዲሁም በርካቶችን ያስገረመ አሁንም ሌላ ጥቅስ ይዘው ወጥተዋል። ዘውዱን አውርድ አንተ ቀልደኛ ብለውታል ፕሬዚዳንት ትራምፕን። ፑት ዳውን ዘ ክላውን ብለውታል። እየተመራን ሳይሆን እየተዘረፍን ነው ይላል አንደኛው የአሜሪካ ተቃዋሚ ደግሞ ይዞት የወጣው ፖስተር። በጣም በሚገርም ሁኔታ እየተዘረፍን ነው እንጂ እየተመራን አይደለም ይላል። ሌላው እዚህ ባነሩ ላይ No kings in America. Millions rally against immigration tactics and Middle East conflict. Today is March 29, 2026. We're reporting on the historic wave of No Kings demonstrations that reached a fever pitch yesterday across the United States. From the flagship rally in St. Paul, Minnesota, to the streets of Washington, D.C. and Los Angeles, an estimated 9 million people have taken to the streets in what is being called the largest protest in American history. The immigration flashpoint. The heart of the outrage centers on Operation Metro Surge and the recent deaths involving federal agents.
Protesters are demanding immediate accountability for the killings of Alex Preddy and Renee Good in Minneapolis and Keith Porter in Los Angeles. These incidents have galvanized a diverse coalition, including a significant presence from the Ethiopian and East African communities, who describe the current climate of immigration enforcement as a reign of terror that ignores judicial oversight. A nation at war and at odds. The domestic unrest is inextricably linked to the escalating conflict in the Middle East. It has been exactly 1 month since the joint U.S.-Israeli strikes against Iran began on February 28th. In cities across the country, anti-war slogans are being chanted alongside calls for economic relief. Demonstrators argue that the trillions spent on missiles are directly contributing to the record-high costs of housing and healthcare currently squeezing American families. The No Kings sentiment. The slogans seen on the National Mall reflect a deep constitutional anxiety. Phrases like, "We have a constitution, not a king," and "Put down the crown, clown," dominated the skyline. While the White House has dismissed the rallies as leftist-funded disruptions, the sheer scale of the turnout, spanning over 3,000 local events, suggests a profound level of civil discontent that shows no signs of slowing down. As we move into April, organizers are already calling for a nationwide general strike on May 1st. We will continue to monitor the administration's response and the developing situation on the ground. ሌላው እዚህ ባነሩ ላይ እንደምትመለከቱት አንዲት ሴት በደሮ ላባ አይነት የተሰራ ቤሎ የሚመስል ነገር አድርጋ በእጆቿ ደግሞ በዘንቢል እንቁላል ይዛ ከላይ ደግሞ ፖስተሩ ላይ አንዲት ደሮ እንቁላሎችን የምትጥል ደሮ አስመስላ አንድ ትልቅ ፖስተር ይዛ በአሜሪካ ምድር መነጋገሪያ ሆናለች። ምን ይላል ከላይ ፖስተሩ? አሜሪካስ ቺክንስ አር ካሚንግ ሆም ቱ ሮስት ይላል። ምን ማለት መሰላችሁ? እንግዲህ በአሜሪካ እንቁላሎች ላይ በመጀመሪያ የተጻፈው ቴክስት ጦርነት አለ፣ ዘረኝነት አለ። እነዚህ እንቁላሉ ላይ ተጽፈዋል። ይህ ማለት እንግዲህ ምንድነው? አሜሪካ ወደ ነበረችበት ወደ ድሮ ወደ ዘረኝነቷ ወደ ጦርነት ዓለም እየተመለሰች ነው ማለት ነው። እንግዲህ በዚህ ነው እኛ የተረዳ ነው። በሌላ በኩል ደግሞ ሌላ ትርጓሜም የሰጡት አሉ። ግን ዋናውና ትክክለኛው ትርጓሜ ይሄኛው ነው ሊሆን የሚችለው። አሜሪካ ወደ ድሮ ወደ ዘረኝነቷ በተለይ የነጭ የበላይነት በሰፈነበት ጊዜ ጥቁሮች ሲቀጠቀጡ ነበር በአሜሪካ ምድር፣ ስደተኞች ሲሰቃዩ ነበር። እሱን ለማመላከት ነው። እንዲሁም አሜሪካ በተለያዩ ጊዜና ሰዓት እጅግ አደገኛ የሚባል ጦርነት አካሂዳ ነበር። ወደሱ ዘመን እየተመለሰች ነው ሲሉ ነው ይሄን ፖስተር ይዘው የተንቀሳቀሱት። ይህ አሜሪካን ያንቀጠቀጠ በትራምፕ ላይ የተነሳ የተቃውሞ ሰልፍ በአሜሪካ ምድር ብቻ የሚያበቃ አልነበረም። በአሜሪካ ብቻ የተወሰነ አልነበረም። በእንግሊዝና በእስራኤልም ተካሂዷል። በሌሎች ዓለማትም ሳይኖር አይቀርም። በጣም የሚገርም ነው። ዓለም አቀፋዊ የተቃውሞ ሰልፍ ነው የተደረገው። ዓለም አቀፋዊ ትራምፕን የሚቃወም ሰላማዊ ሰልፍ። እንግሊዞችም በዚህ ሰላማዊ ሰልፍ ላይ ወጥተው ኖ ኪንግ ሲሉ ውለዋል። ታዲያ ኖ ኪንግ ያሉት ምንድነው? የእንግሊዙን ጠቅላይ ሚኒስቴር አይደለም፣ የአሜሪካውን ፕሬዝዳንት ዶናልድ ጄ ትራምፕን ነው እንጂ። እስራኤሎችም እንደዚሁ ወጥተው ኖ ኪንግ ሲሉ ውለዋል። በተለይ አሜሪካና እስራኤል በጥምር በሚያደርጉት ጦርነት ላይ በርካቶች በዓለም አቀፍ ደረጃ ሰላማዊ ሰልፍ አድርገዋል። ትራምፕና የእስራኤሉን ጠቅላይ ሚኒስቴርም በመቃወም ነው የተባለው። አጠቃላይ ተቃውሞውን ስንመለከተው ዓለም አቀፋዊ ተቃውሞ ሆኖ ውሏል። የአሜሪካ እስራኤል ኢራን ጦርነትን ስንመለከት እየባሰ እየተባባሰ እልቂቱም እየጨመረ መጥቷል። የሚያቆም የሚቀንስ ነገር የለም። አሜሪካ አሁንም ገና ምን አይተሽ ስትል በኢራን ላይ ዝታለች። ጦርነቱን በአጭር ጊዜ እንቋጨዋለን ሲል የአሜሪካ የውጭ ጉዳይ ሚኒስቴር መግለጫ ሰጥቷል። 10,000 የሚደርሱ የእግረኛ ሰራዊትና የእግረኛ ተዋጊዎችንም ወደ ኢራን እልካለው ስትል አሜሪካ እቅድ አውጥታለች። ኢራን ደግሞ ለምላሹ የሚሆን ከ1 ሚሊዮን በላይ የሚሆን እግረኛ ጦር አዘጋጅታለች። ኢራንም ሌላ ጉድ አሰምታለች። አሜሪካ ሁሉንም የኢራን የኒውክሌር ማስወንጨፊያዎች በሙሉ ደብድብ ያለው፣ የሚሳኤል ማስወንጨፊያዎችን በሙሉ አውድም ያለው፣ ድሮኖቻንም ጨርሻለው። አሁን ኢራን ሚሳኤል መተኮስ አትችልም። ሚሳኤል የማስወንጨፍ አቅሟ በ90% ተዳክሟል ብትልም ኢራን ግን አሜሪካ የኔን የሚሳኤል የማስወንጨፍ አቅም 1/3ኛውን ብቻ ነው የመታችው ወይም
በኢትዮጵያውያን ቋንቋ ሲሶ ይባላል ይህ አነጋገር በነገራችን ላይ ቀሪው 1/7 የሚሆነው ግን ወይም ደግሞ ከ1/3 የተረፈው ማለት ይቻላል ከግማሽ በላይ የሚሆነው ማለት ነው ገና አልተነካም ብላለች ኢራን። ስለዚህ ኢራን እስካሁን ካደረሰችው ውድመት በጥፍና በብዙ እጥፍ ገና ማውደም ትችላለች ማለት ነው። ኢራን የምትበገር አይደለችም። አሜሪካ ተጨንቃለች። በአንድ ሳምንት ቋጨዋለሁ ያለችው ጦርነት ቀናትን እያለፈ ይገኛል። ሳምንታትን እያለፈ ወራትንም ማስቆጠር ሊጀምር ነው። ታዲያ በዚህ መሃል ምን መላ ተገኘ? ምንም የተገኘ የተፈየደ መላ የለም። ፕሬዚዳንት ትራምፕ እየተደራደርኩ ነው፣ ሰላማዊ ንግግር እያደረኩ ነው፣ ጦርነቱን ለማስቆም ድርድር ጀምሬያለሁ፣ እንዲሁም ከኢራን እጅግ አጓጊ የሆነ ስጦታ ውድ የሆነ ስጦታ ተሰጥቶኛል ቢሉም እንኳን ኢራኖች ውሸት በጭራሽ ምንም ነገር የለም ሲሉ የፕሬዚዳንት ትራምፕን ንግግር በዜሮ አባስተውታል። ፕሬዚዳንት ትራምፕ ቢጨንቃቸው ስትሬት ኦፍ ሄርሙዝ የሚለውን ስትሬት ኦፍ ትራምፕ ሲሉ ዘላብደዋል። ምን ማለት ነው? የሄርሙዝን በር እኔ እቆጣጠረዋለሁ የኔ የትራምፕ በር ነው ሲሉ ዓለምን በሙሉ ፈገግ አስብለዋል። ይሁን እንጂ ጦርነቱ ቀጥሏል። እስራኤልም እየደማች ነው። ሁልጊዜም በከባባድ የኢራን እጅግ አስቸጋሪ በሆኑ ሚሳኤሎች እየተመታች ትገኛለች። የሚያቆም ጦርነት የለም። የየመኑ ሀውቲም ጦርነቱን ተቀላቅሏል። ከብዙ ጊዜ ዝምታ በኋላ ወደ እስራኤል አደገኛ የሚባሉ ሚሳኤሎችን ማስወንጨፉን ቀጥሏል። መካከለኛው ምስራቅ ተረብሿል ብቻም ሳይሆን አሁን የመኖር ያለመኖር ህልውናው አደጋ ውስጥ ገብቷል። ዓለም በሙሉ በኢኮኖሚው እየተጨነቀ ይገኛል። ምን ይሄ ብቻ ኢንተርኔትም ሊቋረጥ ነው። ኢራን በስትሬት ኦፍ ሄርሙዝ ያለፈውን ታላቁን ዓለምን የሚያገናኘውን የኢንተርኔት መስመር ለመቁረጥ ደፋ ቀና እያለች ነው። የኢንተርኔት መስመሩን እቆርጣለሁ፣ ዓለምን በሙሉ ጨለማ ውስጥ አስገባለሁ፣ ዓለም እንዳይነጋገር አደርጋለሁ፣ ቋንቋው እንዲደበላለቅ አደርጋለሁ እያለች ነው። ይህን ጊዜ ስንመለከተው ባጭሩ ምን ይመስላችኋል? የመጨረሻው ዘመን ደርሷል። ዓለም ልጠፋ ነው። ይህ ምንም ጥያቄ የለውም። በመጨረሻው ዘመን መንግስት በመንግስት ላይ ይነሳል። ታዲያ መንግስት በመንግስት ላይ አልተነሳም እንዲያሁን አሜሪካ በእስራኤል ላይ፣ አሜሪካ በኢራን ላይ፣ እስራኤል በኢራን ላይ፣ እንዲሁም ሩሲያ በዩክሬን ላይ፣ ሌሎችም ቻይናም በታይዋን ላይ፣ ሌሎችም ሀገራት በየመንግስታቱ ላይ ሊነሱ ነው። ኢትዮጵያም ቢሆንም እኮ ኤርትራን ልትመታ ነው። ኤርትራን ለመምታት እየተዘጋጀች ነው። የሌለ ከዚህ በፊት የሌለ የጦር መሳሪያዎች አሉን። የኢትዮጵያ መከላከያ ሰራዊት አይበገርም። እጅግ ዘመናዊ የጦር ትጥቅ አለን ማለት ምን ማለት ይመስላችኋል? ኤርትራ እኮ ልትመታ ነው። ሌሎችም ሀገራት ጦርነት ቀጥሏል። መንግስት በመንግስት ላይ ተነስቷል ማለት ይሄ ነው ትርጉሙ። ሌላ ትርጉም የለውም። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ለቻናላችን ተከታታዮች ይመጥናል፣ ቢሰሙት ይበጃል፣ ይጠቅማል ያልነውን ዜናና መረጃ በዚህ አጠናቀናል። በሌላ ዜናና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ። ዜናው አስቸኳይ፣ ሰበር፣ አንገብጋቢ ከመሆኑ የተነሳ ሳንጽፍ ነው በቃላችን ያቀረብንላችሁ። አንድም የጻፍነው ዜና የለም። ምናልባት ታዲያ ሳንጽፍ ስላቀረብነው የዜናውም አርጀንትነት ስለያዘን የመረጃዎቹ አቀራረብ ላይ አንዳንድ መቆራረጥ ሰምታችሁ ከሆነ ለዚህ ይቅርታ እንጠይቃለን። በሌላ ዜናና መረጃ በድጋሚ እስከምንገናኝ ሰናይ ቆይታ